አርዕስተ ዜና። አጥቢያ ሌሊቱን የፋኖ አባላቱ ወደ ጠላት ካምፕ ተወርውረው በመግባት በወሰዱት እርምጃ በርካታ የአገዛዙ ወታደሮች ሲገደሉም ወታደራዊ ካምፑ ሙሉ በሙሉ መውደሙ ታወቀ። ውጊያው ከክላሽ ጀምሮ በቦምብና በሳንጃ ጨበጣ የተካሄደ ሲሆን በዚህም ከተገደሉ የአገዛዙ ወታደሮች መካከል ከፍተኛውን ቁጥር የሚይዙት በፋኖ ሳንጃ ደረታቸውን የተወጉ ወታደሮች ናቸው ተብሏል። ፋኖ ወደ ጠላት ቀጠና በመግባት ከሳንጃው ጀምሮም በጨበጣ ውጊያ፣ በደፈጣ ውጊያ፣ በቆረጣ እንዲሁም በሜካናይዝድ መሳሪያ የሚወስደውን እርምጃም አጠናክሮ የቀጠለ ሲሆን በአንጻሩ ያገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም ነገር ግን ራሱን ማዳን አለመቻሉ ታውቋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በከላላ ወረዳ ቲርቲራና ሻፊ በተባሉ ግንባሮች ላይ በተደረገ ተጋድሎ ከ20 በላይ የአገዛዙ ወታደሮች ተገደሉ። በውጊያው ከተገደሉ ወታደሮች በተጨማሪ 15 የሚደርሱ ወታደሮች ከቀላል እስከ ከባድ ሙትና ቁስለኛ ተደርገዋል። በአሁኑ ሰዓት ያገዛዙ ኃይል ቁስለኞችን ለሕክምና ወደ ደሴና ኮምቦልቻ ያጓጓዘ መሆኑ ተሰምቷል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በተያያዘ ዜና ፋኖ በወግዲ ወረዳ ጎረንጂና አካባቢው ላይ ከባድ ተጋድሎ በማድረግ ታላቅ ድል አስመዘገበም። በተጋድሎው የጠላት ኃይል 2 መድፍና 3 ዙ 23 እንዲሁም ከ20 በላይ ድሽቃም ድሮንና ሌሎች ሜካናይዝድ መሳሪያዎችን በማሰለፍ የገጠመ ቢሆንም ነገር ግን ሁሉ የከባድ መሳሪያ ጥርቅም የፋኖን ግስጋሴ ሊገታውና የፋኖን የጸረ ማጥቃት እርምጃ ሊያስቆም እንዳልቻለ ተሰምቷል። በላያቸው ላይ የሚያጓራውን የከባድ መሳሪያን ድንፋታ ከመጤፍ ያልቆጠሩት የፋኖ አባላቱ በአሳምነው ስም እየማሉና እየተገዘቱ ከምሽግ ምሽግ እየተወረወሩ በጠላት ላይ የጥቃት ዶፍ እያዘነቡ ነው። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ጥር 27 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። አጥቢያ ሌሊቱን የፋኖ አባላቱ ወደ ጠላት ካምፕ ተወርውረው በመግባት በወሰዱት እርምጃ በርካታ ያገዛዙ ወታደሮች ሲገደሉ ካምፑ ሙሉ በሙሉ መውደሙ ታወቀ። በሰሜን አምራ ቀጠና ለፋጣ ቁሳ ወረዳ ጨው ድባ ከተማ ፋኖ ትላንት ጥር 26 2018 ዓ.ም ለዛሬ ጥር 27 አጥቢያ ሌሊቱን በሰራ ኦፕሬሽን በከተማ ውስጥ መሽጎ የነበረ የጠላት ጥምር ጦርን ሙሉ በሙሉ መደምሰሱ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ናደው ብርጌድ እና ፋሲለደስ ብርጌድ በጥምረት በወሰዱት እርምጃ ነው የጠላት ኃይል አይቀጡ ቅጣት ተቀጥቶ ሙትና ቁስለኛውን ማንሳት በማይችልበት ደረጃ ደርሶ መሸጎም ደርመስመሱ የወጣበትም። የፋኖ በትርን መቋቋም ያልቻለው የአገዛዙ ሰራዊት ለጥቂት ደቂቃዎች እንኳን ቆሞ መዋጋት አለመቻሉ ታውቋል። በዚህም ሙትና ቁስለኛውን በድቅድቅ ሌሊት እያዝረከረከ ወደ ሌሎች አካባቢዎች ፈርጥጧል። ኦፕሬሽኑ የተመራው በበጌ ምድር ክፍለ ጦር ዘመቻ መሪ አርበኛ ታድሎ ወርቄና በፋሲለደስ ብርጌድ ዋና አዛዥ ሻለቃ ደመቀና በናደው ብርጌድ ምክትል አዛዥ ሻለቃ ውባንተ መልኬ አማካኝነት ነው ተብሏል። ውጊያው ከክላስ ጀምሮ በቦምብና በሳንጃ ጨበጣ የተካሄደ ሲሆን በዚህም ከተገደሉት ያገዛዙ ወታደሮች መካከል ከፍተኛውን ቁጥር የሚይዙት በፋኖ ሳንጃ ደረታቸውን የተቀረደዱ ናቸው ተብሏል። ፋኖ ወደ ጠላት ቀጠና በመግባት ከሳንጃው ጀምሮ በጨበጣ ውጊያ፣ በደፈጣና በቆረጣ እንዲሁም በሜካናይዝድ መሳሪያ የሚወስደውን እርምጃ አጠናክሮ የቀጠለ ሲሆን በአንጻሩ የአገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም ነገር ግን ራሱን ማዳን አልቻለም። ወደ ሌላኛው መረጃችን አለፍን። በከላላ ወረዳ ቲርቲራና ሻፊ በተባሉ ግንባሮች ላይ በተደረገ ተጋድሎ ከ20 በላይ የአገዛዙ ወታደሮች ተገደሉ። በውጊያው ከተገደሉ ወታደሮች በተጨማሪ 15 የሚደርሱት ደግሞ ቆስለዋል ነው የተባለው።
በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር አርበኛ ደማሊ አባናደው ክፍለ ጦር ከላላ ወረዳ ቲርቲራና ሻፊ ከተማ ላይ ትላንት ጥር 26 2018 ዓ.ም ከፋሽስቱ ብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ ከ20 በላይ በመደምሰስና 15 የሚደርሱትን ደግሞ በማቁሰል ታላቅ ጀብዱ ፈጽመው ውለዋል። ተጋድሎው ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ ተብሎ በሚጠራው አካባቢ ከብልጽግና መከላከያ ሰራዊት በተጨማሪ በርካታ የአድማ ብተናና ሚኒሻ አባላትም የቦምብ ሲሳይ ሆነው የቀሩበት ትንቅንቅ ተደርጓል። በአጠቃላይ ንጉስ ሚካኤል አሊኮር ወግዲ ዙሪያና ቲርቲራ እንዲሁም ሻፊ ከተሞች በጠላት ላይ ከባድ ጥቃት በመሰንዘር በርካቶችን ሙትና ቁስለኛ አድርጓቸዋል። አገዛዙም በቀጠናው በተደረገው ውጊያ የተገደሉበት ወታደሮችን በስካቫተር እያስቆፈረ በጅምላ ቀብሯቸዋል። ቁስለኞችን ወደ ወግዲ ሆስፒታልና ወደ ደሴ ሪፈራል ሆስፒታል እንዲሁም ወደ ኮምቦልቻ ሲያጋግዝ መታየቱ ነው የተነገረው። በተያያዘ መረጃም ፋኖ በወግዴ ወረዳ ጎረንጅና አካባቢው ላይ ከባድ ተጋድሎ በማድረግ ታላቅ ድል አስመዘገበም። በተጋድላው የጥላት ኃይል 2 መድፍና ዙ 23 እንዲሁም ድሮንና ከ20 በላይ ዲሽቃ እንዲሁም ሌሎች ሜካናይዝድ መሳሪያዎችን በማሰለፍ የገጠመ ቢሆንም ነገር ግን የሁሉ ግትልትል መሳሪያ ከወደ ፋኖ የሚወሰደን እርምጃ ሊገታ አለመቻሉ ነው የተነገረው። ጸረ አማራው ብልጽግና አገዛዝ በሰሜን ወሎና በደቡብ ወሎ በደረሰበት ሽንፈት ወደ ደቡብ ወሎ ቀጠናና አጎራባች ሸዋ ለመስፈር አስበው ሜካናይዝድ ሳይቀር ሙሉ ጦሩን እያንቀሳቀሰ እያሸሸ ይገኛል። ከዚህ ጋር ተያይዞ በዛሬው ዕለት ሙሉ ኃይሉን ሰብስበው በወግዲ ወረዳ አድርጎ ወደ ሸዋ ለመውጣት የሞት ሽረት ከባድ ትንቅንቅ ለማድረግ ቢሞክርም መብረቆቹ የሚቀያየረውን ኃይል ሙሉ በሙሉ በሚባል ደረጃ በመምታት ዱቄት አድርገውታል። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ጠላት ሰብሮ ሊወጣ የነበረበትን ስትራቴጂካዊ ቦታ ጥርቅም ክርችም አድርገው በመዝጋት ጠላትን 360 ዲግሪ ከበው የጥቃት ዶፍ ሲያዘንቡበት ውለዋል። ጎረንጅ ቀጠና ዛሬ ከንጋቱ 11 ሰዓት ጀምሮ በደፈጣና በፊት ለፊት የጨበጣ ውጊያ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በተጋድሎው በቀጠናው ምድር ገበያ ተብሎ በሚጠራው አካባቢ የገባው የጠላት ኃይል ሙሉ በሙሉ የተደመሰሰ ሲሆን መልሶ ቢደራጀን በድጋሚ ኢላላና ጋምሳ በተባሉ ቦታዎች ላይ በተሰነዘረበት የፊት ለፊት ማጥቃት በርካታ ወታደሮች ላይመለሱ ተሸኝተዋል። በተደረገው ተጋድሎ በድምሩ ቁጥሩ በውል ያልታወቀ ያገዛዙ ኃይል ተገድሏል የተባለ ሲሆን ትንቅንቁ በዚህ ሰዓትም ተጠናክሮ ቀጥሏል። አገዛዙ በቀጠናው 2 የሰው አልባ አውሮፕላን ማሰለፉም ታውቋል። ይህንን በሚመለከት ተጨማሪ መረጃዎችን አሰባስበን ወደ እናንተ የምናደርስ ይሆናል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው አለፍን። የፋኖ ደጋፊ ነህ በሚል ሰበብ የአንድ ግለሰብ ሰብል ባገዛዙ ብልጽግና አመራሮች ተወረሰም። በአገዛዙ ጥርስ ውስጥ የገባው አማራ ይገደላል፣ ይፈናቀላል፣ ሀብት ንብረቱ ይዘረፋል፣ ጌቶቹም ህጋዊ ድሃ አድርገነዋል ይላሉ። የጌቶቹ ሎሌዎችም የእኛዎቹ ጥቁር አማራዎች ሁነኛ ማስፈጻሚያ ከሆኑ ውለው አድረዋል። በሰሜን ወሎ ዞን አስተዳደር የቡግና ወረዳ 01 ቀበሌ አይና ኢየሱስ ከተማ ነዋሪ የሆኑት የ65 ዓመት አዛውንቱ አቶ ይመር ገበያው የተባሉት ግለሰብ በ2017 ዓ.ም ለ2018 ዓ.ም የምርት ዘመን አርሰው አርመው አጭለውና ከምረው ያስቀመጡትን ከዛሬ ነገ ወቅቼ አምርቼ ቤተሰቦችን አስተዳድራሉ ያሉትን የስንዴ ክምር የቡግና ወረዳ ብልጽግና ካቢኔዎች ከአገዛዙ ወታደሮች ጋር ሆነው ጥር 25 2018 ዓ.ም በሌሊት በመውቃትና 13 ኩንታል ስንዴ ወስደውባቸዋል። የአዛውንቱ የተወረሰው የፋኖ ደጋፊ ነህ ፋኖ ጋር ግንኙነት አለ በሚል ሚዛን የማይደፋ ምክንያት ሲሆን በሌሊትና በግዴታ የግለሰቦችን ከብቶችና አህያዎችን በማስወጣት በወረዳው ሚሊሻ ጽሕፈት ቤት ባለሙያ አስተባባሪነት በብልጽግና ወረዳዋን ዋና አስተዳዳሪ ጌታ የካሳውን ጨምሮ ውበት ገናኑ ድርጅት ኃላፊ፣ ሻምበል አስረስ የሞላ ሰላምና ደህንነት ኃላፊ፣ ሁለታው መስጊያ አደረጃጀት ዘርፍ ኃላፊ፣ ኮሎኔል ዘውዱ ሚሊሻ ጽሕፈት ቤት ኃላፊና ሌሎች የሚሊሻ አባላት ተባባሪ እንደነበሩ ነው የተነገረው። በጠራራ ፀሐይ ሀብት ንብረቱ የተዘረፈው አቶ ይመር ገበያው የአንድ ወንድና የአራት ሴት ልጆች አባት የ7 ቤተሰብ አስተዳዳሪ ሲሆኑ ለፍተው ጥረው ግረው ያመረቱትን አዝመራ የአገዛዙ ወታደሮች ከካቢኔዎች ጋር በመሆን ወቅተው 13 ኩንታል በማምረት ወስደውባቸዋል። ወደ ሌላኛው መረጃችን አለፍን። በአገዛዙ ወታደሮች ታግተው የነበሩ 7 የኦሮሞ ተወላጆች በፋኖ ነፃ ወጡ።
ታጣቂዎችን በመመልመልና በማደራጀት አሰማርቶ ንጹሐንን በማሳገት ገንዘብ የሚሰበስበው የብልጽግና ቡድን በደራ ቀጠና አሰማርቷቸው በነበሩ አጋቾች ታግተው የነበሩ የኦሮሞ ተወላጅ የሆኑ 7 ንጹሐኖች ፋኖ ባካሄደው ብርቱ ውጊያ ነፃ መውጣታቸውን መረብ ሚዲያም ከነፃ አውጪዎቹ ፋኖዎች ለማረጋገጥ ችሏል። ብልጽግና ነፍጠኛ ሊጨፈጭፋችሁ እየመጣ ነው፣ ተነሱና ታጠቁ ዝመቱ በሚል በኦሮሚያ ክልል ወታደራዊ ምልመላ እያካሄደ ባለበት ወቅት ፋኖ በራሱ በብልጽግና የታገቱ ኦሮሞዎችን ነፃ ማውጣቱ ብዙዎችን አነጋግሯል። ይህም ትክክለኛውን የፋኖ የትግል መስመር ፍንትው አድርጎ ያሳየ ነው ተብሏል። በአጋቾች ላይ ጥብቅ እርምጃ በመውሰድ ታጋቾችን ነፃ በማውጣት ወደ ቤተሰቦቻቸው እንዲቀላቀሉ ያደረጉት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ስር ከአጼ ዳዊት ክፍለ ጦር የተወጣጡ የፋኖ ኃይሎች ናቸው። ዕለተ እሁድ ጥር 24 2018 ዓ.ም ከደራ ጎንዶ መስቀል ከተማ ተነስታ ወደ አዲስ አበባ በመጓዝ ላይ የነበሩ 7 የኦሮሞ ተወላጆች ብልጽግና ባሰማራቸው ዘራፊዎች ልዩ ስሙ ወንጭት በተባለ አካባቢ ታግተው ደብዛቸው ጠፍቶ ነበረ። ታጋቾች በታገቱበት ዕለት የታጋች ቤተሰቦች ፋኖ በአገዛዙ አጋቾች የታገቱ ልጆቻቸውን ነፃ እንዲያወጣላቸው ጉዳዩን በማመልከቻ የጠየቁ ሲሆን ፋኖም ማመልከቻውን ከተቀበለበት ዕለትና ሰዓት ጀምሮ ልዩ የኮማንዶ ፋኖዎችን በቀጠናው በማሰማራት አሰሳ ሲያካሄድ ቆይተዋል። የፋኖ ኮማንዶ አባላቱ ጥር 24 2018 ዓ.ም ምሽት ጀምረው ባካሄዱት ብርቱና ልዩ ክትትል አጋቾች ላይ ተኩስ በመክፈትና ሞትና ቁስለኛ በማድረግ ታጋቾችን ያለምንም አካላዊ ጉዳት ነፃ ማውጣት መቻላቸውን መረብ ሚዲያ ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። እዙ ባወጣው መረጃ በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀል ይፈጸም እንደነበር ገልጾ ጥር 24 2018 ዓ.ም በተመሳሳይ ንጹሃኖች ስለመታገታቸው ከታጋች ቤተሰቦች መረጃው ከደረሰው ሰዓት ጀምሮ ከአጼ ዳዊት ክፍለ ጦር የተመለመሉ የፋኖ ኮማንዶዎችን ያካተተ በከፍተኛ የክፍለ ጦሩ አመራሮች የተመራ ልዩ ኦፕሬሽን በማካሄድ የወገን አለኝታና መከታነቱን በተግባር አሳይቷል። በኦፕሬሽን ወቅት ከአጋቾች ጋር በነበረ የተኩስ ልውውጥ የአጋቾች ኃላፊ ነው የተባለ አንድ አጋች ሲገደል ሌሎች መቁሰላቸው ታውቋል። ታግተው ከነበሩ 7 የኦሮሞ ተወላጆች መካከል 5ቱ ሴቶች መሆናቸውን ነው መረብ ሚዲያም ከእዙ ህዝብ ግንኙነት መምሪያ ያገኘው መረጃ የሚያመለክተው። ፋኖ ታጋቾችን ያላንዳች አካላዊ ጉዳት ነፃ ካወጣ በኋላ ትላንት ጥር 26 2018 ዓ.ም ለታጋች ቤተሰቦች ያስረከበ ሲሆን ፋኖ ለአማራ ህዝብ ብቻ ሳይሆን ባለጊዜ እየተባለ ጥቂቶች በሚጠቀሙበት ለውጥ ለሚሰደበው ለሰፊው የኦሮሞ ህዝብም ተስፋ ነው ሲሉ የታጋች ቤተሰቦች በእንባ ታጅበው ደስታቸውን ገልጸዋል። ብልጽግና ነፍጠኛ መጣብህ ፋኖ ጥላት ነው በሚል መርዝ ቢረጭም እኛ ኦሮሞዎች ግን የአማራ ህዝብን የስነ ልቦና ከፍታ ጠንቅቀን ስለምናውቅ በአገዛዙ ሐሰተኛ ድስኩር አንሸወድም ነው ያሉት ልጆቻቸው በፋኖ ተጋድሎ ነፃ ያወጡላቸው የታጋች ቤተሰቦችም። ብልጽግና ነፍጠኛ ሊጨፈጭፋችሁ እየመጣ ነው፣ ተነሱ ታጠቁና ዝመቱ በሚል በኦሮሚያ ክልል ወታደራዊ ምልመላ እያካሄደ ባለበት ወቅት ፋኖ በራሱ በብልጽግና የታገቱ ኦሮሞዎችን ነፃ ማውጣቱ ትክክለኛውን የፋኖን የትግል መስመር ፍንትው አድርጎ ያሳየ ነው በሚል ብዙዎች እየተነጋገሩበት ይገኛሉ። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 27 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንደሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ቸር ቆዩ።